ስተት ቢኖርባት ብታጠፋ ብትበድለኝ በቃ እኔ እወዳታለሁ። በቃ እግዚአብሔር ከታውኝ እኔ በተለይ እኔን አታስገቡኝ። በቃ እኔ ብዙ ነገር ያሳለፍኩ ሴት ነኝ። አሁን ይብቃኝ። በቃ ከድራማ ውስጥ አውጡኝ። እኔ ድራማ ውስጥ አታስገቡኝ። እኔ ብዙ ነገር ስትሉ ሰምቻችኋለሁ። ባይዘው አንዳንዶቻችሁ በእርግጥ ሁሉም ሰው የየራሱ የኔም ፎሎወሮች የራሳቸው አስተሳሰብ አላቸው። የቤታን ፎሎወሮች የሌሎቹም ፎሎወሮች የራሳቸው አስተሳሰብ አላቸው። ግን ይሄ ደግሞ ስህተትን እንደዚህ የመዝዛችሁ እኔም ማጥቃታችሁን አቁሙ። ለሁላችሁ ነው መልእክት። እኔ እኮ ሰው አታክ ማረክ ሰው ብሆን የሰውን ኮንቨርሴሽን እንደዚህ እያመጣው የመነዘርኩ ማወራ ሰው ብሆን ኦኬ እሺ ስደቡኝ፣ የሆነ ነገር ወይ ተናገሩ ምናምን። እኔ እንደዚህ አይነት ሰው አይደለሁም። በቃ በራሴ ዓለም ያለው ሰው ነኝ። ጌሜን እጫወታለሁ። ዘፈን ማዳመጥ ካለ ዘፈን አዳምጬ እንጂ አድርጌ ከቤተሰቦቼ ጋር አውርቼ ሞጣ ሰው ነኝ። የተሰማኝ ደግሞ የራሴ ደግሞ የግል አስተሳሰብ ያለኝ ሴት ነኝ። ስንት ዘመን ደግሞ ለሰው ብዬ ለሰው እከሌን ይከፋዋል፣ እከሌ እንደዚህ ይሆናል፣ እከሌን ይደብረዋል እያልኩ ብዙ ሳላወራ የቀረው ሰው ነኝ። ብዙ ማውራት እንፈልጋቸው ነገሮች አሉ። አሁንም በቃ ተገድ ነው ይብሳል። ትችኋለሁ። በቃ ጥሩ ጊዜ ነበረ። እኔና ቤታ ጥሩ ጊዜ አለን። ገባችሁ? ጥሩ ጊዜ አለን። ከጓደኝነትም እንደ እህት ያወራንባቸው ጊዜያቶች አሉ። እኔ አይደለም ለሷ ስንት ለበደሉኝ መጥፎ ነገር አስቤ አላቅም። በአካል አብሬ የበሏቸው የጠጣቸው ብዙ ነገር አድርገውኝ ለበቀል የተነሳ ሰው አይደለሁም። እኔ እንኳን ቤታን ልጎዳ ወይ ደግሞ ቤታን እንኳን መጥፎ ነገር እሷ ላይ ላስብ ማለት ነው። ባለፈው እንኳን ያኔ የተናገርኩትን ነገር በምን አይነት ነገር ጠምዛችሁ ስታወሩ እንደነበር ሰምቻችኋለሁ። እና ምላችሁ ፈልጌ ነው የማይካደው እውነታ ማንም ባልነበረኝ ሰዓት ዮኒ ቆሞልኛል። ዮኒን ዲስሪስፔክት ላደረገው ልናገረው በፍጹም የማልችል ሰው ነው። አንድ ቀን ስለኔ ክፉ ነገር ተናግሮ የማያውቅ ሰው። ግን ደግሞ ዮኒ በዚህ ይሄ አሁን የተናገርከው ንግግር ላይ በአንተ ተቃራኒ በመቆሜ ይሄ ላይክ ነበረቻ ከጎኔ ነበረች። ማ ነበረ? እኔ አሁን በአሁኑ ይሄ ዳይቦ የሚባለው ቆሌ ቢስ እየከፈለ ሲያሰድበኝ እየተከታተለ ብዙ ነገር ሲያደርግ ከሷ ውጭ የነበረ ሰው ነበር? ማ ነበር ከኔ ጎን? እና ሀቢባ ሁልጊዜም ሀቡ እንደው ልጆችሽን ያሳድግልሽ ፈጣሪ ባለሽበት ቦታ እንደው አይዶን ነው። እግዚአብሔር ምስክሬ ሀቢባ ለእኔ በጣም ባለውለታዬ ነሽ። ልጆችሽን ይባርክልሽ፣ ትዳርሽን ይባርክልሽ ፈጣሪ። አንቺ በሚያስፈልግሽ ሰዓት አለው ይበልሽ ፈጣሪ። ብዙ ጊዜ አለውልሽ ከጎንሽ ነኝ ብለሽኛል። እና ምልላችሁ ፈልጌ ነው በዚህ ባሁኑ በተነሳብኝ በዛ በመጀመሪያው እንደነገርኳችሁ ነው እነሱ ናቸው የቆሙልኝ። ባሁኑ ደግሞ ጓደኝነት እኔና ቤታ ከጀመረን ጀምሮ አይደለም በዚህ ወሬ ብቻ አይደለም በሌላም በብዙ ነገር ቆማልኛለች። ከጓደኛም የወለጠ ትሆናልኛለች። በቃ ይሄ ነው እንደዚህ ብዬ ደምድሜ መዝጋት ነው ፈልገው። ሌላ ምንም ነገር ማውራት አልፈልግም። ይሄ ነገር እውነታ ነው። እውነታ ሆኖ ይቀመጣል፣ ወደፊትም ይቀመጣል። አለቀ። በጃኒ ደግሞ ጃኒ ወታ ጃኒ አወራች። ጃኒንም ጆን ዳንኤልንም ወዳቸዋለሁ፣ እኩል ነው ማውቃቸው። እኔ ሶሻል ሚዲያ ላይ ገና ከመምጣቴ በፊት ሁለቱን አያቸው ነበር። በጣም ነበር የምወዳቸው። ሁለቱንም እኩል ነው ማውቃቸው። ጃኒ ወጣች ተናገረች። እንደ አንድ ሴት ልጅ ጥቃት እንደደረሰባት ሴት
ብዙ ውጣ ውረድ እንዳሳለፈች ሴት ጃኒ ወታ እንደዛ ስትናገር ተረዳዋት። ስሜቷን ውስጧን ስታወራ ውስጧን ተረዳውት። አለቀ። ያን የተፈጠረው ነገር በቃ ምንም ማድረግ አልችልም። ለጃኒ ምን ማድረግ እችላለሁ? እኔ ሶሻል ሚዲያ ተጠቃሚ ነኝ። ሶሻል ሚዲያ ነው ያለኝ። ላደርግ የምችለው ነገር ጃኒን ፎቶ አድርጌ መዝሙር አድርጌ ሰራውላት ለጃኒ እንድትጽናና በውስጥም ጻፍኩላት። ስደውላት አታነሳም። ተረዳዋት በቃ ፔኗን። እሱም ጋር እኔ እኮ ተናግሬያለሁ። እሷና እሱ መሀል ያለውን ነገር አሁንም ገብቼ መፈትፈት አልፈልግም። እማቀው ነገር ስለሌለ እማቀው ነገር የለም። እከሌ ትክክል ነው፣ እከሌ ውሰት ነው፣ እከሌን እኔ ጃኒን ሳጽናና ጆን ዳንኤልን እየተቸው አይደለም። ጃኒን ሳጽናና እንደ ሴት ልጅ ወታ እንደዛ ስትናገር አሳዘነችኝ። በጣም ነው ጃኒ አሳዘነችኝ። በጣም ማለት ነው። ሁሉም የውስጧን ነገር የተረዳት ሰው የለም። እዚህ ሶሻል ሚዲያ ላይ ደግሞ ምን አለ መሰላችሁ? አንዱ የሆነ ነገር ሲል ያን ሰው ስሜቱንና ፔኑን ከመረዳት ይልቅ ማላገጥ ነው የሚቀናችሁ። በዛ ሰው ፔን መቀለድ ነው የሚቀናችሁ። በእኔ ስንቶቻችሁ ነበር የቀለዳችሁብኝ? እኔ ላይ መጥቶ ምን አይነት ተጽዕኖ እንደሚፈጥርብኝ እንኳን አላወቃችሁ። ጭንቅላቴ ላይ ምን አይነት ተጽዕኖ እንደሚያሳድርብኝ አልገባችሁም። እኔ ደግሞ ጃኒን እንደ ራሴን የተረዳኋት። እኔ የሆነ አጀንዳ ተነስቶ እኔን ከፍ ዝቅ እያረጋችሁ እያዋረዳችሁ ስትናገሩኝ እኔ ቤቴ ውስጥ ደም አልቅሻለሁ። ቤተሰቦቼ ደም አልቅሰዋል። እናንተ ግን ያ አይገባችሁም። የምታውቁት ምንድን ነው? ሶሻል ሚዲያ ላይ የሆነ አጀንዳ ይምጣ ታራግባላችሁ። በቃ ማራገብ። እህትሽስ ብሆን ብለሽ አታስቢም ብለህ አታስብም። ወንድም ብትሆን ማለት አታስብም። በቃ የምታስቡት እናንተ እዚህ ጋር አጀንዳው ይነሳል፣ በቃ ማላገጥ ነው። እዛ ሰውዬ ላይ ሄዶ የሚፈጥረው የጭንቅላት ህመም አይታያችሁም። ይሄ ሶሻል ሚዲያ ላይ ኖሬ የተረዳሁት ነገር ነው። አይገባችሁም። የሰው ልጅ ህመም አይገባችሁም። የሚገባችሁ እናንተ ምንድነው? ማላገጣችሁ ነው። እህታችሁ ብትሆን ወይ እህታችሁ ብንሆን ወይ እኔ እህታችሁ ብሆን ወይ እሷ እህታችሁ ብትሆን የገዛ ስጋችሁ ደማችሁ ብትሆን የራሳችሁ ሰው ብትሆን እንደዛ አታርጉ። ምንም አታመጡ። አሁንም ቢሆን እንደዚህ ስናገር በየቤቱ እየዘቀዘቃችሁ ትሰድቡኛላችሁ። ስድብ ለኔ ብርቄ ነው አይደለም። ሙሉ ቲክቶክ አንድ ሰው አንድ ጎራ ምናምን አይደለም። እኔ ሙሉ ቲክቶክ ተነስቶ የሰደበኝ ሴት ነኝ። ቪዲዮ ሰርቶ ያላገጠብኝ ሴት ነኝ። እኔ ብዙ ነገር የተባልኩ ሴት ነኝ። አይደንቀኝም፣ አይሞቀኝም፣ አይበርደኝም። አሁንም ቢሆኑ ብትሳደቡ ማለት ነው። ስትሳደቡ ውላችሁ ስትሳደቡ ብታድሩ እኔ እዚህ ጋር እመጣለሁ፣ ጌሜን እጫወታለሁ፣ ገንዘቤን ሰርቼ እወጣለሁ። ምንም ብትሉ ምንም እኔ ህይወት ላይ የምታመጡት ነገር የለም። ማውራት የፈለግኩትን መናገር የፈለግኩትን ሰው እናገራለሁ። ዋንቲ ስትሰደብ አይዞሽ ብዬ ተናግሬያለሁ ላይቭ ላይ። ዋንቲዬ አይዞሽ የኔ እናት ስታለቅስ ብዙ ነገር ስትል አይዞሽ ብያለሁ። ሴት ነኝ እንዴ? እስከ መቼ ነው ሳላወራ ኢግኖር አድርጌ ስንት ዘመን ሙሉ ስቀመጥ እኮ እንደዛም ሆኖ እኮ አልተዋችሁኝም። የሆነ ነገር ሳደርግ እሷ ለእንደዚህ ነው ለመወደድ ነው እና ምላችሁ ፈልጌ ነው። አሁንም ቢሆን ማለት ነው መናገር እንፈልገው ጃኒዬ አይዞሽ፣ ይሄ ሁላ ድራማ ያልፋል። ይሄ ሁላ አሁን ጭብጨባው፣ አተካራው፣ ትችቱ፣ ስድቡ፣ የሰው ማብጠልጠሉ ለበጎ ነው ማሬ፣ ለበጎ ነው። በህይወትሽ ትልቅ ነገር እየመጣ ነው ማለት ነው። አዲስ ማለት ትልቅ ነገር እየመጣ ነው ወደ ህይወትሽ፣ በጣም ትልቅ ነገር እየመጣ ነው። እንደነገርኩሽ እግዚአብሔር የሚወደውን ነው የሚፈትነው። ምንም አሳልፊ ምንም ስተትን ብትሆኚ አንቺ ስተት የሰራሽበትን ስተትን ብትሆኚ ነው የምልሽ። እኔ
በጣም ነው ያሳዘንሽኝ። ስተትሽ እንዳለ ሆኖ ከነስተትሽም ታሳዝኛለሽ። ሴት ልጅ ነሽ፣ ብዙ ነገር አሳልፈሻል በዚህ ጨቅላ እድሜሽ። በጣም ነው የምታሳዝኙ። አሳዝነሽኛል። አለቀ። አራነጥ አይመለከተኝም። ብትፈልጉ ተሳደቡ፣ ብትፈልጉ ዘቅዝቁ፣ ብትፈልጉ የፈለጋችሁትን አጀንዳ አንስታችሁ አራግቡ። አይመለከተኝም። ወደ ህይወትሽ በጣም ትልቅ ነገር እየመጣ ነው። ጌታ ምስክሬ፣ ወደ ህይወትሽ በጣም ትልቅ ነገር እየመጣ ነው። የስኬት ዓመትሽ ነው። ምንም አትሆኝም። የቲክቶክ አጀንዳ ከሳምንት ሳምንት በዛ ከተባለ 2 ሳምንት ቢያራግቡት ማንም ያንቺን ህይወት አይኖርልሽም። ማንም ያራገቡት ነገ ያሽቀብጡልሻል። ዛሬ የተቹሽ ነገ ሲያገኙሽ ማለት ነው ኢምፐርሰን ጃኒ የኔ ማር የኔ ቆንጆ ነው የሚሉሽ። እዚህ ሶሻል ሚዲያ ላይ ያለ ኮሜንት ሶሻል ሚዲያ ላይ ነው የሚቀረው። ስልክሽን ስትዘጊ ሌላ ህይወት ነው ያለሽ ጃኒ። አንቺ ጠንካራ ሴት ነሽ። ብዙ አሳልፈሻል። አሁንም ያልተናገርሽው ብዙ ነገር አለ። እኔም ያልተናገርኩት ብዙ ነገር አለ። እኔ እንደ ራሴ ስላየሁሽ ነው ያሳዘንሽኝ። በራሴ በአንቺ ጫማ ውስጥ ነው ራሴን አድርጌ አይቼ ነው ያሳዘንሽኝ። እንዳትሰሚ፣ ማንንም እንዳትሰሚ። ፍትትበይ፣ ጽድትበይ፣ ላይቭሽን ግቢ፣ ላይቭሽን ቀጥቅጪ፣ ጌምሽን ተጫውጪ። ወሬውን ወደዛ ኢግኖር አድርጊ። ወሬውን ኢግኖር አድርጊ። ተመለሽ ወደ ራስሽ፣ ወደ ኖርማል፣ ወደ መጀመሪያ ወደ ነበርሽበት። ማንም ቢያወራ ከሳምንት የዘለለ አያወራ። ሌላ አጀንዳ ሲመጣ ይረሱሻል። ጠንካራ ሴት ነሽ። ገና ነሽ ጃኒ። ገና በጣም ሕፃን ልጅ ነሽ። ገና ብዙ ነገር ይጠብቅሻል። የሶሻል ሚዲያ ፈተናና ቻሌንጅ አይደለም። ገና በህይወትሽ ራሱ ብዙ ትፈተኛለሽ ጃኒ። በጣም ብዙ። ከዚህም የባሰ ነገር ሊመጣ ይችላል። እግዚአብሔር ያንንም ያሳልፍሻል። ታልፊዋለሽ። ከባድ ቀን ውብ ቀንን ነው ይዞ የሚመጣው። ያ ከባድ ቀን ሲያልፍ ውብ ቀናቶችን ታሳልፊያለሽ። ገና ብዙ ነገር የሚጠብቅሽ ሴት ነሽ አንቺ። በሚያወሩት በሚተቹት እኔ ያኔ ብዙ ነገር ስባል የተሰማኝ ፔን አለ። አንቺ እያለፍሽበት ያለውን ፔን ተረድቼሻለሁ። በጣም ነው የተረዳሁሽ። ታያቸው የሰው ፐርፌክት የለም። ጉዳችን እኛ ሰዎች አሁን እንደዚህ የሚጽፉና የሚተቹሽ ስለ አንቺ የሚያወሩት ስለ አንቺ እንደዛ ነው እንደዚህ ነው የሚሉት ማለት ነው ጃኒ። ታሪካቸው ለሰሚ ይዘገንናል፣ ለሰሚ ይዘገንናል። ሚዲያ ላይ ቢወጣ አንቺ ምንም አላረግሽም። ሁሉም የሚተቹሽ የራሳቸውን ጉድለት የራሳቸው አይምሯቸው ላይ የሚጮህ ነገር አለ። ገባሽ? ይጮሃል አይምሯቸው ላይ የሰሩት ኃጢአትና በደል ስለሚጮህ በአንቺ ከበር ለመደረግ ነው። ብዙ ጊዜ ማለት ነው እንደዚህ ከፍ ዝቅ እያደረጉ የሚያወሩ ሰዎች ማለት ነው ህይወታቸው ቢገለጥ ሰው ፊት ቢወጣ ማለት ነው ቀና ብለው መሄድ የማይችሉ ናቸው። እንዳለ አንቺ የሚተቹሽና የሚሰድቡሽ። ማንንም እንዳትሰሚ ጃኒ። ከኔ በላይ የተፈተነ የለም። ከኔ በላይ ብዙ ነገር የተባለ ሴት የለም። ግን ይህ ዛሬ የሆነ ሰሞን አጀንዳ ነው። በቃ አለቀ። ምንም አያመጡ። እና ይሄን ነው የምልሽ። ይሄን ስል ደግሞ እኔ ለጆን ዳንኤል ጥላቻ አለብኝ ማለት አይደለም። ጆን ዳንኤል አዘ ፐርሰን እንደማውቀው እዚህ ቲክታክ ላይ በጣም የምወደው ማከብረው ሰው ነው። ሰው ለኔ ጥሩ ሰው ለኔ እዚህ ጋር ለኛ ጥሩ ሰው ሆኖ እነሱ መሀል ያለውን ነገር አላውቅም። ሲመጣ ዌልካም ብዬ አንበሳ አውርጄ ለጆን ዳንኤል እኔ ድሮ ጌም በመጫወትበት ሰዓት ላይ በጣም ብዙ ጊዜ እጄ ጊፍት ሰጥቼው ማክሰው ነኝ። የጆን ዳንኤል ጠላት ሆኜ ምናምን ጠላት ናት ምናምን ይሄ ባለፈው በተፈጠረ ነው። አታገናኙ። የማይገናኝ ነገር አታገናኙ። ጆን ዳንኤል ራሱ ይመሰክራል። ጆን ዳንኤል ጌም ሲጫወት እኔ ጌመር እንኳን እንደዚህ ጊፍት በማላገኝ ሰዓት ትንሽ ጊፍት በማገኝ ሰዓት እናቴ ኒሳ የተሰጠኝን ጠቅላላ የጂ ጆን ዳንኤል ቤት ነበር የምሰጠው። ለጆንና ለጃ ነበር የምሰጣቸው እየሄድኩ ማለት ነው። ሁለቱንም በጣም ነው የምወዳቸው። ስለምጠላው ወይ እሱን ለመጣል ምንም እንደዚህ የሚባል ነገር የለም። ሲመጣ ዌልካም ብዬ አንበሳ አውርጄ
ጆዌል ካምብዬ ሲታሰር ቪዲዮ ሰርቼ ግቡ ወደታች ጆን ዳንኤል ሲታሰር ቪዲዮ ሰርቼለታለሁ እኔ የሱ ጠላት እሱን ለመጣል ና እንደዛ የሚባል ነገር እሱ ቪዲዮ ደግሞ ማውጣት እችላለሁ ነው አለ ቪዲዮ የተፖስተው እና ስለሱ የተናገርኩት ያን ነገር እንትን በማለት ምናምን አይደለም ማውጣት እችላለሁ ቆይ እሱን ስለምጠላው ምናምን አይደለም ሁለቱንም ወዳቸዋለሁ ግን ደግሞ እሷ እንደ ሴት ልጅ ደግሞ እሷ አሳዝናኛለች በጣም አሳዝናኛለች በብዙ ነገር አልፈሻል እና ደግሞ እኔ ግን አሁን እንደዚህ ነው እንደዛ ነው ማለት አልችልም ግን እንትናና ማነው ይሄው አምላኬ ጠላት እንዳይጥለ ደካማ ነኝ እኔ አንተ ቀልድክ አዲስ ሆነ መቆም መራመዴ እና እንደዚህ ጃ ያሳዘነችኝ እሱን ስለምጠለው አይደለም ለማለት ያክል በአጠቃላይ እና በዚህ ሰዓት ደግሞ እኔ የግል አስተያየቴን ከጠየቃችሁ እውነት ለመናገር ከሆነ ጃና አዶኒ ባይለያዩ በቃ ቢታረቁ ሰርፕራይዝ የሚያደርጉን ይመስለኛል እኔ የሚመስለኝ ማለት እኔ ምንድነው የምታስብ የሚመስልሽ ምንድነው ካላችሁኝ ሰርፕራይዝ የሚያደርጉን ይመስለኛል እንደ ልብ ያርግልኝ ግን የሆነ ሰርፕራይዝ ምናምን ትሳይሏላ በቃ የሆነ በውስጥ ምናምን አውርተው ምናምን ጨርሰው ምናምን ሰርፕራይዝ በቀለበት የሚመጡ ይመስለኛል እንደዛ ይመስለኛል አዶኒ በጣም አስተዋይ ልጅ ነው በጣም ነገሮችን ማመዛዘን የሚችል ሰው ነው አንደርስታንድ የሚያረጋት ይመስለኛል እንደተናገረችውም ጃ ባለፈው ገብታ ዮኒ ጋር ስታብራራ እንደነበረው ያለውን ነገር ስታብራራ ነበርና ብዙ ስህተት እንሰራለን አይደልኛ እውነት ሪሌሽንሺፕ ላይ እኮ እኛ ብዙ ስህተት እንሰራለን ምናምን የሰው ፐርፌክት የለውም ምናምንና ተነጋግረው ምናምን በቃ ወደፊት ፊውቸር ላይ ብዙ ነገር ነው የሚጠብቃቸው እግዚአብሔርን ቀን ተነጋግረው ምናምን ማለት ነው በቀለበት የሚመጡ ይመስለኛል ይሄ ራሴ አስተያየት ነው ይመስለኛል ሰርፕራይዝ የሚያደርጉን ይመስለኛል ይሄ ዝም ብሎ ምናምን አላ የሆነ ነገሩ ትንሽ እንትን ብሎ ምናምን በቃ በቀለበት ነው የሚመጡ ይመስለኛል እንደዛ ይመስለኛል አይውሽ ማስቦ እንደዛ ነው እና እንደዛ ነው ውዶቼ የፈለኩትን አይዲያ እና አስተያየት መስጠት መብት አለኝ ማውራት የምፈልገውን ነገር ማውራት እችላለሁ የራሴ ፔጅ ነው የራሴ መበጥረቂያ ሚዲያዬ ነው እንደፈለኩ መሆን እችላለሁ እና ይሄን ነው የምላችሁና ሰርፕራይዝ ጠብቁ እንደዛ ይመስለኛል እኔ እንግዲህ ብዙም ገብቼ እኔ ማውቀው ነገር እኮ የለም እኔ ምንም ማውቀው ነገር የለም ግን ይመስለኛል ይሄው ዲቦራ ምን አለች ትላላችሁ ምን አለች ትላላችሁ ታያላችሁ ህዝቡ ይሄ ስትጠጪ የነበርሽላ ስታሽቃብጪ የነበርሽላ ምናምን ጥግ የምትይዥ ይመስለኛል እንግዲህ ምታለቀልቁላ አሁን ገብታችሁ አይ እሷ እንደዚህ ያለሽ እንደዚህ አንድ ሰው ያንድ ነው ወይ እሷ ላይ እሷን የምትፈልጉ ናችሁ ወይ እሱ የምትፈልጉ ናችሁ በማል የምታሽቃብጡ ሰዎች መጨረሻችሁ እንደው መድኃኔዓለም እንደው የማምንህ መድኃኔዓለም እንደው ክርስቶስ እንደው መድኃኔዓለም የሰው ምላስ እንጨት ያደርጋል እንደው መድኃኔዓለም እነዚህን በመሃል ሲያለቀልቁ ሲያሽቃብጡ የነበሩትን ታርቀናል ብለው ኩስ ምን እንዳረጓቸው እንደው መድኃኔዓለም የሁለቱን ነገር አንድ አርገን ክርስቶስ እንደው መድኃኔዓለም እንደው አምላኬ ተተማተወኝ እግዚአብሔር ምስክሬ እንደው አሳፍረ የሶሻል ሚዲያን እንደዚህ ወረኞች እዚህ የሚያለቀልቁት እንደው መድኃኔዓለም አሳፍረ አሳየኝ
እንደው አሳፍራ አሳየኝ። በቃ እጅ በአፍ ላይ የሚያስጭድ ፕሮግራም አዘጋጅተው ቀለበት አስረው እንደ መድኃኔዓለም እሱን ያሳየኝ። በፍቅራቸው ምራቃቸውን እየዋጡ ሁላ ወይኔ እኔ መቼ ነው እንደዚህ የሚንከባከበኝ ባል የማገኘው? መቼ ነው እንዲህ የሚንከባከበኝ ፍቅረኛ የማገኘው ስትል የነበረችው ለአፏን ገልብጣ የምታሽቃብጠውን አሳፍር አሳየኝ። ሌላ ምንም ማለት ምንም ማለት አሳፍረክ ብቻ አሳፍረክ የሚናገሩት ነገር ከአፋቸው እስኪያጡ ድረስ። አዶኒ ደግሞ I got her back በልና ማለት ነው። ምን አባቱን እስና ደግሞ ለወሬ ደግሞ ላጀንዳ አንጫጫው። ይሄን ማህበረሰብ ይሄን ፒፕል ታንጫጫን አይደል? ከበፊትም ጀምረህ አንጫጫው። ምን አባቱ ምን ያመጣል? ማን ይኖርልሃል? ማን ይኖርላታል? ምን አባቱ ሲያመጣ በአጀንዳና በስድብ ቢሆን ኖሮ እኛ ተከፋፍለን ሞተን ነበር። ይሄኔ ደርቀን ቀርተናል። በስድብና በመተቸትና በመነቀፍና ቆሻሻ ነገር በመባል ቢሆን እኛ ሞተናል። ይሄኔ እኛ አይኔ አጥንታችንም አይቀርም ነበር። እንኳን እንደዚህ እያማረብን ቀይ ሂውማን ሄር እንኳን ቀይ ሂውማን ሄር እያደረግን ልንመጣ ሞተን ነበር። እንደ ሰውና ዓላማና ቅርብ ቢሆን ኖሮ እኮ 5 ሳንቲም አንድ ጊፍት እኮ ያወርድልኝም ነበር። እነሱ ሲሉ እኔ ጊፍት ሲወርድልኝ፣ እነሱ ሲሉ እኔ ገንዘቤን ስሰራ ዲቦራ ወደቀች አለቀላት ሲሉ እኔ እዚህ ጋር እያበብኩ ስመጣ በሰው ወሬ ቢሆን ኖሮ እናቴ ተሙት እኔ ነበርኩ የመጀመሪያዋ ዲቦራ ነበርኩ ተሰብሬ የምቀረው። እንደ ሰው እንዳለኝ ቢሆን ኖሮ፣ ሰው እንደሰደበኝ እንደተቸኝ ቢሆን ኖሮ እንደው መድኃኔዓለም ብቻ የዚህን ወረኛ ህዝብ፣ ወረኛ አሉባልተኛ፣ ሐሜተኛ ድንጋይ ኢየሱስ ክርስቶስ እኮ ያችን ኃጢአተኛ ሴት ሲያመጡለት እንዳለ እኮ አመንዛሪ እኮ ናቸው። ግን ምንድን ነው ሰው ግን የራሱ አይታየውም። የራሱ የሰው ነው የሚታየው። አምጥተው ውገራት፣ ኃጢአት ሰርታለች፣ ይችን ሴት ትወገር፣ ኃጢአት ሰርታለች ሲባል ምንድን ነው ያለው ክርስቶስ? ከእናንተ መካከል ኃጢአትን ሰርቶ ማያቅ ይችን ሴት ወግሮ ይግደላት ነው ያለው። ሁላም ድንጋያን እየጣለች ሄደች። ይችን ቃል መቼ ይሳቃታለሁ። ሁላም ድንጋያን እየጣለች ሄደች። ለምን? ሁሉም የየራሱ ቆሻሻ የምንሰራው የየራሳችን የሆነ ኃጢአት አለብን። የሰውን ግን ጉድፍ ለማውጣት አዳሜ ኃጢአት ሰርተሽ እንደማታቂ፣ አዳሜ ምንም ነገር አድርገሽ እንደማታቂ ሰው ለመውገር ግን አንደኛ ናችሁ። አንደኛ በፈጣሪ ስም አንደኛ፣ በቃ አንደኛ። የሰውን እንከን እናንትን ለማውጣት እሷን ዲናት ብሎ አንደኛ ድንጋይ ይዞ ለማውጣት አንደኛ። አንተ ማና? አንቺ ምንድነሽ? ምንድነው በቤትሽ የምትሰሪው? አንቺ ማና? አንተ ማነክ? ምንድነው የሰራው? ራስን የጠላህበት ኃጢአትን ሰርታ አታውቅም? ራስሽን የጠላሽበትን ኃጢአት ሰርተሽ አታውቂም? ኃጢአት ሰርቶ እንደማያውቅ እንደ ንጹህ እንደ ጻድቅ በቃ በፍጹም ጻድቅ እኮ ነው የምትመስሉት። በፍጹም የሰማነውን በልባችን ያኖርልን። የምንሰደብም ከሆነ አሜን ብለን እንቀበላለን። የበታችነት ስሜት የሚሰማው ሰው ነው የሚሳደበው፣ እኛ አንሳደብም። የበታችነት ስሜት ያለበት ሰው፣ ራሱን ዝቅ አድርጎ የሚያይ ሰው፣ ልታይ የሚል ሰው ምናምን ነው። እኔ አሁን ይህን አጀንዳ ያወራሁትኝ ይሄንን ነገር ያወራሁትኝ ውስጤ የተሰማኝ ነው። ምንም አጥቻ አጀንዳ ፈልጋለች እንዳትሉ ቢኮስ ጊፍትም እያያችሁ ነው። ከአቅማችሁ በላይ በደንብ እስኪያስጠላኝ ነው ጊፍት የሚወርድልኝ። ጌሜንም እየተጫወትኩ ነው። የሆንኩት ነገር የለም። አጀንዳ የምፈልግበት ምንም አይነት ነገር የለም። አጀንዳ ካላችሁ እንዳትሉ ነው። ቀድሜ ልንገራችሁ፣ ምንም አጀንዳ የምፈልግበት ነገር የለም። የጆም ጥላቻ የለብኝም። እሱንም እንዳትሉ አለላችሁ። ቪዲዮ ወረድ ብላችሁ ጆ ሲታሰር ከትምታሰሩ በፊት ጌም ሲጫወት ጊፍት የምሰጠው ሰው ነኝ። ለሁለቱም ጊፍት የምሰጣቸው ሰው ነበርኩ እንዳትሉ። የተሰማኝን የተናገርኩት ከምንም ጋር የተያዘ ነገር አይደለም። ውሃ ጠጡ፣
ደግሞ ደስ የሚል እያቸው አሁን የጃኒ በጃኒ ስም እንወድሻለን ይሉኛል። አሁን እዚህ ጋር እስቲ ምን አይነት ፋሚሊ ነው ያለሽ ጃኒ? ታድለሻል እኮ መድኃኔዓለምን በየቤቱ ማየው ቢራቢሮ ነው። ሪከርድ ላይ ማየው ቢራቢሮ ነው። የኔ ቢራቢሮ የኔ ትንሽዬ የኔ ቆንጅዬ ትንሽዬ ምን አይነት ፋሚሊ እንዳለሽ እስቲ ተመልከች። እስቲ ምን አይነት ሰው እንዴት እንደሚወድሽ ጃኒ ከኔጌቲቭ ነገር ማየት ለነዚህ ለእንቆቹ ፋሚሊዎች ስትይ ተመለሺ። ባክ ቱ ዩር ኖርማል ላይክ ናቲንግ ሃፐንድ ምንም ነገር እንዳልተፈጠረ ተመለሺ፣ ተጫወቺ። ያን እብደትሽን ማየት ነው የምንፈልገው። ያዘና የምታረጊንን ነገር ነው ማየት የምንፈልገው። ታያቸው፣ ኢግኖር አድርጊያቸው። ያውሩ፣ ስራቸው ነው። አለቀ። ጀስት ሊቭ ዩር ላይፍ የኔ ቆንጆ። ይህ በእናትሽ ለነዚህ እንቁ ለነዚህ ፋሚሊዎች ስትይ ተመለሽ ጃኒ። ዶንት ወሪ አባውት ኤኒቲንግ። በቃ እግዚአብሔርን ተመለሺ የኔ ማር። እንጫወታለን፣ እንቀጣቀጣለን። ደግሞ እሱን የቀጠሮ ጌምሽ አለ። እንመጣለን። አንድ ነበር ሁለት ይዘን አንድ ነበር ያዘጋጁት አንበሳ። ሁለት አርጌው እመጣለሁ፣ ሶስት አርጌው እመጣለሁ። እርብት አርጌው ጃንዬ የኔ እናት ተመለሽ። በቃ ምን አባቱን እስና ለማንም እንዳትጨነቂ። ለማንም ስለምትበልጫቸው ነው። ስለምትበልጪ ነው ጃኒ፣ ስለምትበልጪ ነው። ዩ ዲዘርቭ ቤተር። በቃ ተመለሽ ማሪ የኔ ቆንጆ። እና ሰርፕራይዝ አርጉን፣ አንቺና ደግሞ አዶናይስ ሰርፕራይዝ አርጉን። ሰርፕራይዙን በቅርብ እንጠብቃለን። ይህን ይመስላል የምናገረው። የዛሬ አጀንዳዬ ጨርሻለሁ። መውጣት ትችላላችሁ። አሁን ጌም ልጫወትበት፣ ጋላሪ ላስሞላ። አመሰግናለሁ ጊፍት የሰጣችሁኝ አመሰግናለሁ። ደግሞ እቺን መኒ ጋር ልትለቅም ነው ብል እንዳትሉ። የአንበሳ ቤት ነው ቤቱ፣ የአንበሳ ቤት ነው። አንበሳ እንደ አበባም የሚጎርፍበት ቤት ነው። አመሰግናለሁ። ኤኒዌይስ አመሰግናለሁ። ቴንክ ዩ ሶ ማች ጋይስ። አመሰግናለሁ። ሀቢባ ምን እያደረገች ነው? እስቲ ሀቢባን ጥሩ